ሴቶች ነፍሰ ጡር ሲሆኑ የማያስመኛቸው ነገር የለም። እሸት ብትሉ የገጠሪቱ ነፍሰ ጡር እንዲያው አበቅ የወለለበት ቂጣ አምጡ ልትል ትችላለች። የከተማይቱ ምን እንደምትል እንጂ እንግዲህ ራሔል እንዳለችው ማለት ነው። ሌላው ቀርቶ እኔ በፊት አፈር ሲበሉ አያቸው ነበረ። ይበላሉ፣ ነፍሰ ጡር ነው አፈር ይበላሉ። እኔ ፊት ጋኔን ያለባቸው ሆኖ ነው ይመስለኛል። በልጅኛ አሁን ባለፈው ትዝ ይላችኋል፣ አንድ ባለሙያ የእንስሳት ምግብ ባለሙያ ዶክተር መጥቶ እሱ ሲነግረን ባለፈው ለካ ጽንሱ አይረኑን ስለሚሻማት ነው አለ። አይረን ስለሚሻማት ከውስጥ ያለውን የአይረን መጠን ስለሚሻማት ጽንሱ ስለሚበላባት ያን ከአፈር ስለምታገኘው አፈሩን ያስበላታል ማለት ነው። እንግዲህ አፈር በልተው ነው ያሳደጉን ማለት ነው። እና እንዲሁ ነፍሰ ጡር ነው በጽንስ የበጠበጥ ነውን ተውት። የሆርሞኑ ለውጥ መከራ ነው አሉ። መቼስ የሚያሳያቸው አሉ ደርሰሽ ባልሽ እነቂ ሁሉ ሊያሰኛቸው ይችላል። በዚያው የምታገቡት እንድታውቁት ነው። ወደፊት ስታገቡ የኔ እንድታውቁት ነው። ያ ይቅርና እኔ ህፃናት ተወልደው የምናሳያቸው መከራ ይሄን አሞኛል አንል፣ ዝም ብለን ማልቀስ ያመን እንዴ። እኔ ከሐኪሞችም የህፃናትን ሐኪም በደንብ አደንቃለሁ። ምክንያቱም ይሄን አመመኝ የማይልሽ ራስክን ነው ዝም ብሎ መጮህ። እናቶቻችን እሪ ያለጅ ምን ክና ያመመ መልስ የለም አፉን አልፈታም። የዚያን ጊዜ የከፈሉት መከራ እናቶቻችን ተሸክመውናል። አባቶቻችን ተዋርደው ትከሻቸው ደርባባ የነበሩት ጎብጠው ልጅ ለማሳደግ ከሰው በታች ነው ተበድረው አበዳሪ ሲመጣባቸው መንገድ ሰብረው እየሄዱ ተሸክመው አስተምረውናል። በእውነት ተሸክመው ነው ያሳደጉን። መምህሮቻችን ተሸክመውናል። ካህናት ተሸክመውናል። ጎረቤቶቻችን ችለውናል። ጓደኞቻችን ችለውናል። ወንድሞቻችን እህቶቻችን ተሸክመውናል። ሀገራችንም ተሸክመናለች አይደል? አልተሸከመችንም? ተሸክመናል። የተሸከሙህን ወዳጆችህን አሁን ደግሞ አንተ ምን በላቸው ነው? ተሸከማቸው ነው።